ገቡ ሰዓት እኮ አይደለም ሰው ያው የምታጠነክሩ ሰው የምትመክሩ ሰዓት ነው እንጂ እኮ ያው እናንተ ደግሞ ከእናንተ ላይ ደግሞ አያምርም ክፍተት ማስገባት ማለት ነው። ክፍተቱ ደግሞ ያው መዝጋት ነው እና ወደ ተሻለ መንገድ ወደ ተሻለ ክፍተት ደግሞ አንድ ያድጋለሁ ብለሽ ስታስቢ ደግሞ መውረድ አለ መቀነስ አለ። ያው በእንደዛው ነገር ተሳስባችሁ ደግሞ ወደ ደረጃ ያሰብሽው ደረጃ ያሰብከው ደረጃ መድረስ ነው እንጂ ያው ለሴጣን ክፍተት መስጠት ተገቢ አይደለም። እዛው ደግሞ ረመዳን ያው እንኳን አይደለም ለሚዋደድ ሰው አይደለም ማይዋደድ ሰው የሚፋቀርበት ጊዜ ነው። የሚዋደድበት ሰዓት ነው። የኛ ኮል አለመግባባት ነው እንጂ ተግባባል ነው እንጂ ታገዘተ ማለት የሚሰጣ ነገር ነው። አሁን እሱን ስላልገባው እኔም ያለሁበት መንገድ ስላልገባው ነው እንጂ እሱ ሲረዳኝ ነው ነበር ያለው። ተከታተለ አድጋለሁ ብሎ ያው ማነስ አለ እና ደግሞ ያው ሩቁን ታስቢያለሽ ያው መውደቅ ነው። በትንሹ ደግሞ ማደግ ይቻላል። ፍቅር ካለ የመግባባት ካለ ይኸውልሽ በትንሹ ነገር ማደግ ትልቅ ቦታ መድረስ ይቻላል። እና ደግሞ ያው ማታስቢ ማደርሽው ያህል ደግሞ ያው ዳገት ነው የሚሆነው። አጨርሹ እንዱ ነው የሚለፋ። ግን በትንሹ ደግሞ ያው ከተተሳሰበ ያው ፍቅር ካለ ከተግባባችሁ ያው ያሰብሽው ሁላ ይሟላል። የሚቀር ነገር የለም። ግን በአንድ የሚሆን ነገር የለም። ሲጀመር ደግሞ ያው ህዝቡ ያው የእናንተ መግባባት የእናንተ ያው የብዙ ቦታ መድረስ ነው የሚጠብቃችሁ እንጂ በዚህ አይጠብቃችሁ። ለማን እና ደግሞ ሰው ትልቅ ደረጃ ሲጠብቀው ደግሞ ወደ ኋላ ሲሄድ ደግሞ ወላሂ ያስጠላል። እና ደግሞ በዚህ አይደለም ህዝባችሁ የሚጠብቃችሁ። ትልቅ ደረጃ ልደርሱ ነው የሚጠብቃችሁ። እንደውም አንዳንድ እኔ ማውቃችሁ በጣም ይህ መግባባት ከረሙን ጋራ ያው ቤተሰብ ስለሆናችሁ እና እኔ ማውቀው ነገር የለም። ግን ውስጡ ማውቀው ነገር የለም። በእናትነት ያው አንዳንድ ሰው ይጠይቀኛል አይጋቡም እንዴ ምናምን ይሉኛል። ግን አንድ ፍቅረኛሽም ይሁን ምንም ይሁን ያው መራሳችሁ ግብ ነው መምታት ያለባችሁ እንጂ መበተን የለባችሁ። እናንተ ደግሞ ያው ማንንም ደግሞ ያው የሆነ ክፍተት ያው እንደተጣላችሁ ነው እንጂ የሚቆጥረው ማንም ደግሞ በእንደዚህ በኋላ የሆነ ነገር ነው የተጋጩት የሚል የሚያስበው የለም። ስሚ ማማ ወይ አሁን እኮ ኢክራም እያለች ያለችው እኔ ውጪ ባል አለኝ ፍቅረኛ እጮኛለን እና ውጪ ባሌን አገባለሁ እያለች ነው። አላሁ አክበር። ይሄ ራሱ አላሁ አክበር ቢያስብል ነው። ግን ከማያውቁት መላክ የሚያውቁት ሴጣን ነው የሚሻለው። ግን ይሄንን እንግዲህ ያው ላይሆንም ይችላል። ያው እሷን ውስጧን ተሰምቷት ውስጧን ተናዳ ያስብላል እንጂ እኮ ያው ለእሱ ወይ ልታበረታታው ሊሆን ይችላል እንጂ ይሆናል ብላችሁ ደግሞ እናንተ ልትገምቱ አትችልም። ሴት ብዙውን ቀን አንድ የሆነ የራሱ ችግር የሚረዳት ስታጣ ይህን ምክንያት ታመጣለች። እውነቴን ነው። ያውም ያላት ነገር መጠቀም አለባት። ያውም ትጠቀማለች ማለት ነው እና እንጂ ለክፋት ሊሆን አይችልም ይሄን ያለችው። ወይም ደግሞ አላህ እንዲያስተካክለው ፈልጋ ሊሆን ይችላል። ለአማራጭ ያመጣችሁ ይሆናል እንጂ እኔ ትዳር ሌላ ይሳምትታ ወይ ይሳምጠልታ ሌላ ጓደኛ አለ ትላለች ብዬ ወላሂ እኔ ሙሉ በሙሉ አምንባታለሁ። አሁን እኮ ፓስፖርት እኮ እየጨረሰች እኮ ልትሄድ እኮ ነው። ነገርኩ እኮ ትዳር ሴት ልጅ የሚረዳት ስታጣ ይኸውልህ ሀቁን አውራለን። እንደ ሀቁን እናውራ ከተባለ እኔ ደግሞ ሙሉ በሙሉ ታረገዋለች አልልም። አታረገው እና ትዳር መሰረት ወይ ትዳር ፈልጋ ወይ ደግሞ ትዳራችን እንሰብሰብ እስከ መቼ ተራርቀን ሁለት ቦታ እሱም ቤት ተለያይተን እንኖራለን በሚል ያመጣቸው ሀሳብ ሊሆን ይችላል። ይህ ሀሳብ ደግሞ ምንድን ነው ብሎ ጠይቋት ወይም ደግሞ ጠይቃው አይሆንም ያላት እንደሆነ እሱ ከመረጋት መሄድ ግድ ይላታል። እሱ ምንም ተስፋ ስላላሳየኝ ያሁን ልክ እንደተመካከር ነው አይደል ሀሳቡ ያመጣሁልሽ። ልክ እኮ ነው ያለችው ሀሳብ ይኸው ያመጣችልኝ እኮ መለሰችልኝ።
እሱ ተስፋ ስላልሰጠኝ ነው ያለችዋለች። እኔ ደግሞ እንግድነት ነው የመጣሁት። እኔ ጎረቤት ሁነት ተመካክረን አይደለም ወይም ይህን ሀሳብ ላይ ለእኔ ያወያየችኝ ነገር የለም። ግን አይ የሆነ ነገር ብዬ ደግሞ ለምን እንደዚህ ታደርጊያለሽ ብዬ እኮ ጥያቄ ላመጣላት እችላለሁ። ግን ሴት ልጅ ብርቱ ሴት ይህን ሀሳብ ነው የሚያመጣ። እኔ አሁን እሷ ላይ በምትለኝ እኔ እውነት ነው ብዬ ማምንበትም ነገር የለም። ታይ ነገርም አታንጂ ምናትም ነገር የለም። ለምን ተረዳኋት። ይልኩም አሁን እኮ ያልገባሽ እሺ፣ ለመፈተን ከሆነም እኮ በዚህ ልክ ርቀት ሄደች። አሁን እሷ እሱ ተመልሶ ተስፋ ሰጣት። ከዛ በኋላ ግን አሁንም እኮ ሚሄደውን ኳልቶች ከረፈደ ጊዜ ከሄደ በኋላ እንደዛ አይነት ሀሳብ ከመጀመሪያውም እኮ ተስፋ ስቆጣ ወደኛ ከእሱ ጋር እንደማይሆን ነገር ስለታወቀኝ ነው ወደዛኛው መንገድ ለመፈተን ምናምን እኮ አሁን እንደምትለው ለመፈተን ከሆነ እኮ እሱ ኦልሬዲ እሱ እኮ ተስፋ ሰጣት እኮ። አንቺ ከመጀመሪያ ሀሳብሽ እሷ ተስፋ ሳይሰጥሽ ነው የጀመርሽው ወይስ? ተስፋ ቆረጥኩበት። በቃ ምንም ነገር አለኝ ከሱ ጋር እንደዚህ ስለ ወደፊት ስለምናምን ስለ ትዳርም ስለምናምን ከእሷ እኔ 4 ሰው ነው 5 ሰው ነው ይህን ነገር የሰማሁት። ወላሂ ብዙ 4 5 ሰው ነው እንደዚህ አይነት ነገሮች የሰማሁት። ማለት ሴት ልጅ ትዳር መሰረታለሁ ጓደኛዬ ነው ብላ አቅዳ ስትቀመጥ ምንም ሀሳብ ስታጣ እንዲህ አይነቱ ነገሮች የሚገቡ ሴቶች ብዛት ነው ያሉት። አሁን እሷን እንዳለችው ተስፋ አስቆረጠኝ፣ ምንም ተስፋ አልሰጠኝም ነው። ከዛ ሁለተኛ አማራጭ ትጠቀማለህ ማለት ነው። እሷ በአማራጭ ያለኝ ግድል እሱ ነው መጠቀም ያለብኝ ነው ያለች። ሳን ጫማ ለምናምቆም ነው። አሁን ደግሞ እሱስ ተስፋ ያላሳያት ነው። እስኪ እሱ ጠይቅ ነው። እሱ ደግሞ ያው የእሱም ደግሞ እኔም አውቀዋለሁ። እሱ ያው እናድጋለን እንሻሻላለን ነው። እሱ ደግሞ ደህና ደረጃ የሆነ ነገር ይዘን የሚል እቅድ ኑሮት እንጂ ወይ ጠልቷት ወይም ደግሞ ፍላጎት ሳይኖረው ቀርቶ አይደለም። እሷም ስራው ጠንክራ ሰርታ እኔም ጠንክሬ ሰርተኝ የሆነ ነገር ይዘን የሆነ ነገር ላይ ደርሰን እንፈጽማለን፣ ጉዳያችን ላይ እንገባለን።